ትልቁን ህዝቡን የማጥፋት ስራ የሰሩ ሻዕቢያዎች ናቸው። ሻዕቢያ ወይም የኤርትራ መንግስት ፍላጎት ግልጽ ነው እንዳሉት ነው። ህወሓት የሚለው አካል ፍላጎት ምንድነው? አሁን ያለው ህወሓት ጀስት የስብሃት ነው ብትለው አስተሳሰብ ነው። ስብሃት አስተሳሰብ ነው። አሁን ስብሃት አንድ አስተሳሰብን የሚወክል አንድ ዳይናስቲ ነው። ጣቱ የቀይ ባህርን ያቋረጠ ወደ የመን ነው የሚገባው። እንግዲህ እንደማየው የመን የተረጋጋ ሀገር አይደለም። ህወሓት የሚያስበው የጦርነት ጉዳይ ትግራይን በብቸኝነት ተቆጣጥሮ ስልጣን የመቆጣጠር ጉዳይ አብቅቶለታል። በታቀደው መልኩ ምርጫ ካልሆነ አሁን ያለው ዲፋክቶ አገዛዝ ይቀጥላል ማለት ነው። የወታደራዊ ጸጥታ መንግስት ነው ትግራይ ውስጥ ያለው። የነታደሰ ወረደ ሌሎችም ዋናዎቹ ይሄን መንግስት የሚያሸሩት አሁን ወታደራዊ አዛዦች ናቸው። ከካድሬዎች ይልቅ ኑሯቸው የተረጋጋ ሀብታሞች ጦርነትን ቢኖር በጦርነት ሊነግዱ የሚችሉና የሚያተርፉ ያለ መረጋጋትም እንዲኖር የሚፈቅዱ ነው እስከማያው ድረስ። አሁን ይሄንን ቡድን የሚዘውረው ኃይል የጽምዶ ውስጥም ዘረፋ ውስጥም አጠቃላይ ወታደራዊ ጦር አበጋዞቹ ጋራም ቀጥታ ግንኙነት ኖሯቸው ዋና የፖለቲካ ኃይል ነን ብሎ የሚያስቡት ምን ያህል ግለሰቦች ናቸው? የግብጾች ፍላጎት በኃይልም ጭምር በፕሮክሲ ወይ በውክልና ሳይሆን በኃይልም ጭምር ኢትዮጵያን ለመቆጣጠር ይሄን ያባይ ውሃን ለመቆጣጠር ይፈልጋሉ። ግብጾች መንግስት ከሆኑ በኋላ ከኦቶማን ቱርኮች ከወጡ በኋላ ቀይ ባህርም የኛ ነው በሚል ነበራቸው ቆይተዋል። ቀይ ባህርም ቆይተዋል። በአመራር ደረጃ ሳያቸው በመመራር መመዘኛ ሳያቸው ወድቀዋል። ግን የፈረጠመ ጡንቻ አላቸው፣ የጠበንጃ አላቸው፣ የሴኩሪቲ ሰዎች አላቸው፣ ገንዘብ አላቸው። የወርቁ ስርቆት የሰዎች ዝውውር ገንዘብ ጀስት መቀሌ አዲግራት በአደባባይ ነው ዶላር የሚመነዘረው በአደባባይ ያለ ምንም ስጋት። ናፋ እንዲሁ በአዲግራት በሌሎችም ከተሞች ይመነዘራል። ኮንትሮባንድ ስራ፣ ዝርፊያ፣ የመሬት ንጥቂያ፣ ላንድ ግራቢንግ የሚሉት በስፋት አሉ የሚባሉ የዓለማችን ወንጀሎች የሚያይ ህዝብ ነው። ስለዚህ በዚህ ተስፋ ይቆርጣል። የድሮ ፍላጎታችን ያማላለን ያሉት የኢትዮጵያ ፌደራል መንግስት ሳይሆን ያው ህወሓት ነው ስላገኙት ከሱ ጋር ይሄን ቅኝት ፈጥረዋል። ፍላጎታቸው ምንም ሌላ ዓላማ የለውም። ኢትዮጵያን የማዳከም የማፍረስ ስራ ነው። ይሄ ነው ጽምዶው። አሁን 130 ሚሊዮን ህዝብ እንዲያውም ታሪካዊና ህጋዊ መሰረት አይምጥ ያለው የቀይ ባህር ባለቤት የሚሆን መብት ያለው ህዝብ እንደዚህ ተገድቦ ታስሮ በውሳኔ ደረጃ እንዳይጠቀም በተለይ ሻዕቢያዎች በምንም መንገድ እንዳይጠቀም ማድረጋቸው ራሳቸውም አልተጠቀሙም። ይሄ ትልቅ ህዝብም አልተጠቀመም። እንደዚህ እስረኛ ሆኗል። የጂኦግራፊ እስረኛ የሚሉት እስረኛ ሆኖ ቆይቷል። የትውልድ ለውጥ አለ፣ ያስተሳሰብ ለውጥም አለ። ሻዕቢያዎች ስብሃትን በጣም ነው የሚያምኑት። የቁርጥ ቀን ልጅ ይሉታል። ውሳኔን በሱ በኩል ያስወሱ ነው የሚፈልጉ ድርጅት ውስጥ። በኢትዮ ኤርትራ ጦርነት እኮ ስልክ ይደውሉት ነበር፣ ወደሱ ይደውሉ ነበር። የኤረ ጦርነቱን አስቆመው ይሄ እልቂቱ የበረታ ነው ስብሃት አንድ ነገር አድርግ ብሎ ይደዋወሉ ነበር። ህወሓትን ሳይው ወደ ሻዕቢያም የተጠጋ ነው። ልክ የሻዕቢያ አሰራርም የቀዳ ነው ያለው። አሁን ሁሉም ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህወሓት ያስጨበጣቸው ነገር ነበር። ጦርነቱም አስፈላጊ እንደነበር ያዩ ነበር። በአሁኑ ጊዜ ተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም። አይቶታል። በዚህ ጽምዶ ዋናው ሻዕቢያ ነው። ሁለተኛው ከፋኖ ጋርም ተጻምዷል። በትግሉ ጊዜም ከኦላም ጋር አለው ግንኙነት ነበረው። አሁን ምን እንደሆነ አላውቅም። ግን እንደዚህ ኃይሎችን ተጠቅሜ 4 ኪሎ እመለሳለሁ ወይ ከፍተኛ ሼር የስልጣን እዚህ ሀገር ይኖረኛል፣ ካልሆነ ደግሞ ትግራይ ገንጥዬ የራሴ አገር እኔ የምቆጣጠረው ስቴት ወይ ሀገረ መንግስት ይኖረኛል ብሎ ያስባል። በሀገር ደረጃም በትግራይ ደረጃም አቃፍ የሆነ መንግስት መኖር አለበት የሚል እምነት አለ። አሁን ባለው በህወሓት አመራር የትግራይ ችግር ይፈታል ብዬ አላምንም። በየቤተሰቡ ሰው ያልጠፋበት ያልተሰዋበት ቤተሰብ የለም። ይሄ ግልጽ ነው። አይመለሱም። እነዚህ ሰዎች አካል ጉዳተኛ ሆነው ያሉ በቀደም ሰልፍ ያደረጉ አይነ ስውራን ብቻ ብታያቸው ቁጥራቸው በርካታ ነው። በእርግጠኝነት ከ90-95% በላይ የትግራይ ህዝብ ሰላም ይፈልጋል። ወጣቱ ሰላም ይፈልጋል። ታጣቂው ጭምር ሰላም ይፈልጋል። አሁን ያደረገው ሰልፍ እኛ እንሞትም ጦርነት አንፈልግም ነው።